Go shorty, it's your birthday. We gon' party like it's your birthday. We gon' sip Bacardi like it's your birthday. የእናቱ ጠረን ይታወሰዋል። ድምጿም አሁን ድረስ ይሰማዋል። 23 ዓመቷ ነበረ። ነገር ግን በኒውዮርክ ጎዳናዎች ከየትኛውም ወንድ በላይ ኮኬን በማከፋፈል ተከናበታለች። ሳብሪና በመባል ትታወቃለች። እጅግ የምትፈራ ታዋቂ ኮኬን አከፋፋይ ነበረች። ነገር ግን አንድ ምሽት አንድ ሰው ይክዳታል። ራሷን እስከማትቆጣጠር ድረስ ድራግ በብዛት እንድትወስድ ካደረጓት በኋላ በምትኖርበት ትንሽ አፓርትመንት ያለውን ጋዝ ይለቁታል። እዛም እንድትሞት ትተዋት ይሄዳሉ። እናም ሳብሪና ነገን ማየት አልቻለችም። ይህች በግፍ የተገደለችው ቆፍጣና ሴት የ50 ሴንት እናት ነበረች። ከእናቱ ሞት በኋላ ብዙ አላለቀሰም። እንዴት እንደሆነ ባያውቅም ለስሜቶቹ ሁሉ ቦታ መስጠት አልቻለም። ነገር ግን ጠንካራ ስለሆነ ሳይሆን ስቃዩ ሊረዳው ከሚችለው በላይ ስለሆነበት ነበር። አባቱን ድሮም ማያውቀው ስለነበር የአባቱ ጉዳይ ገና ሳይጀመር ያለቀ ነው። ስለዚህ ወደ አያቱ ተዘዋወረ። ብዙ የአጎትና የአክስቱ ልጆች በብዛት እዛው ይኖራሉ። ቤቱ ፍቅር ያለበት ቢሆንም የ50 ሴንትን የልብ ጥያቄ ሊመልስ ስላልቻለ ብቸኛ ነበረ። ትምህርት ቤቱ ውስጥ ሰላም እንደሆነ ቢያስመስልም ውስጡ ሰላም አልነበረም። ብዙ ጊዜ ይጣላል፣ ከህይወቱ ጋር ይታገላል። ይህ ሁሉ የሆነ ያጣውን ፍቅር ለማግኘት ሲል ነበረ። ታሪካችንን ከመቀጠላችን በፊት ያላችሁት ክስተት ዶክመንተሪ ዩቲዩብ ቻናል ላይ ነው። እውነተኛ ታሪኮችን በየሳምንቱ ይዘንላችሁ እንቀርባለን። ቻናላችንን ሰብስክራይብ በማድረግ የቤተሰቡ አንድ አካል ይሆኑ። አብራችሁን ቆዩ። 50 ሴንት ትክክለኛ ስሙ ከርቲስ ይባላል እና ገና በ12 ዓመቱ ብዙ ልጆች ስለ ትምህርት ቤት፣ የቤት ሥራ፣ ጨዋታ ምናምን በሚያስቡበት ጊዜ እርሱ የእናቱን ፈለግ ተከትሎ እንዴት አድርጎ ኮኬን ንግድ ላይ እንደሚሰማራ ተማረ። ከፊልም ወይም ከወሬ አልነበረም። ነገር ግን እናቱ የገባችበትን ዓለም ገብቶ ከእውነተኛ ነጋዴዎች ጋር ፊት ለፊት ተገናኝቶ አንድ በአንድ ተማረው። ጎዳናው አላስፈራውም። እንደውም ከአያቱ ቤት የተሻለ ቤተሰባዊነት ተሰምቶታል። በየጎዳናው ይቆማል፣ በብዛት ይቀበልና ያከፋፍላል። ማንንም ብዙ አትመን፣ መቼም ቢሆን ፍርሃት አታሳይ፣ ከሥራው መቼም ቢሆን ማረፍ አይኖርም፣ አረፉ ከተባሉም ወይ ሞት ካልሆነም እስር ቤት ነው የሚሉትን የጎዳናውን ሥራ ሕግጋት አንድ በአንድ ተምሯቸዋል። በ15 ዓመቱ ሙሉ ለሙሉ ራሱን ችሎ ማከፋፈል ጀመረ። በ16 ጥይት የማይበሳው የውስጥ መታጠቂያ ማድረግ ጀመረ። በ17 ዓመቱ ተደጋግሞ ታስሯል። ነገር ግን ሊከሱት አልቻሉም። እድለኛ ስለነበር ሳይሆን ነገር ግን ጨዋታውን እንዴት አድርጎ በደንብ መጫወት እንደሚችል ስለገባው እንጂ። ቡቡ የሚል ስም አወጡለት። ይህም 50 ሴንት ከሚለው የጎዳናው ስሙ በፊት ያገኘው ነበር። የጎዳናው ላይ ሰዎች ፈጣን፣ አስተዋይ እንደሆነ ከሚናገረው በላይ እንደሚሰማ ስላስተዋሉ እጅግ ይፈሩት ጀመር። ከሌሎች አከፋፋዮች 50 ሴንትን የሚለየው አንድ ነገር ነበረ። ይህም ሁሉንም ነገር ማየቱና ማስታወስ መቻሉ ነው። የሰዎችን ፊት፣ ውሎችን፣ ህመም፣ ታሪኮችን ሁሉንም በዝርዝር ያስታውሳል። ከዛን ወደ ግጥም ይቀይራቸዋል። በአያቱ ታችኛው ክፍል መጻፍ ጀመረ። ለሰው ሊያሳየው ሳይሆን ሲጽፈው ይቀለዋል። የተነፈሰ ያህል ይሰማዋል። ከጥቂት ጊዜ በኋላም ጓደኛው ክራንዲ ኤምሲ ታዋቂው ጃም ማስተር ጄ ጋር ያስተዋውቀዋል። ጄ የሙዚቃ ቤትን ብቻ አላስተማረውም። እንዴት ባሮችን እንደሚቆጥር፣ ሙዚቃውን እንደሚያደራጅ፣ ሪትም እንደሚጠብቅ፣ በአጠቃላይ ተራ ራፐር ብቻ ሳይሆን ፕሮፌሽናል መሆን እንዲያስችለው የሚያስፈልገውን ሁሉ አስተማረው። አሁን ላይ 50 ሴንት ጎዳና ላይ ብቻ ሳይሆን አርቲስትም ወደ መሆን መጣ። ከዛን ሃውቱሮ የሚለውን ዘፈኑን ጻፈ። ይህም ዘፈኑ ስለተወደደለት ብዙ ተፈላጊነትን አገኘ። ስልኩ ደጋግሞ ይጠራል፣ ትኩረትን አገኘ። ነገር ግን በጎዳናው ላይ ትኩረት ሲበዛ ችግርም የመፈጠር ዕድሉ ያይላልና አንድ አስደንጋጭ ነገር በ50 ሴንት ሕይወት ተከሰተ። በጠዋት ሳውዝ ዳሜካ በሚባለው የኒውዮርክ መንገድ ከአያቱ ቤት ወጥቶ ወደ መኪናው ይሄዳል።
ድንገት አንድ ወንድ ይቀርበዋል። ምንም ቃል አላወጣም። የያዘውን ሽጉጥ አውጥቶ መተኮስ ጀመረ። 50 ሴንት 9 ቦታዎች ተመታ። እጁን፣ ክንዱን፣ ደረቱን፣ ሁለቱን እግሮችና አንድ ጥይት በሚያሳዝን መልኩ ፊቱን አገኘችው። በጉንጩ በኩል አልፋ መንጋጋውን ሰንጥቃ ምላሱን በጥቂቱ ጎዳች። ወዲያው ወደቀ። አፉን ደም ሞልቶታል። መተንፈስ እየከበደው መጣ። የእናቱ መልክ ፊቱ ላይ ድቅን ይልበት ጀመር። ከዛን ጨለማ ብቻ ሆነ። 50 ሴንት ከ13 ቀናት በኋላ በተኛበት የሆስፒታል አልጋ ላይ እንደሆነ ነቃ። ድምፁ የለም፣ አፉ ታሽጓል። የጀመረው የራፕ ጉዞው የሞተ ይመስላል። የተዋዋላቸው አሳታሚዎች ውላቸውን ቀድመው ሰርዘዋል። አንድ ጊዜ ሁሉን ያስተማረው ጃም ማስተር ጄ ሳይቀር ወደ ኋላ ገሸሽ ብሏል። ነገር ግን 50 ሴንት እጅ ሊሰጥ አልፈለገም። እንደገና ቀስ በቀስ እያለ ድምፁን አጠነከረው። ዛሬ ላይ የምናውቀውን እንደውም ከበፊቱ ይልቅ ኃይል ያለውን ድምፁን ተቀዳጀ። እንደገና መራመድ ጀመረ። ሰለጠነ፣ ተፈወሰ። ያሳለፈው ስቃይ ለውጦት ወጣ። ይህን ጊዜ ነበር 50 ሴንት የተወለደው። 50 ሴንት ማለት 50 ሳንቲም ሲሆን የሚያመለክተውም ምናልባት ብዙ የለኝ ይሆናል፣ ነገር ግን እንደገና ለመታገል የምትበቃ ትንሽ ማለትም 50 ሳንቲም አለችኝ ማለት ነው። በአሜሪካ ያሉ ሁሉም አሳታሚዎች ፊት ከነሱት በኋላ ወደ ካናዳ አቅንቶ መስራት ጀመረ። ከዛን ኤሚኒየም ከስራዎቹ አንዱን ይሰማል። መስማት ብቻ ሳይሆን ደጋግሞ ያዳምጣቸዋል። በድምፁ ውስጥ የውስጡ ህመም እውነተኛነት ነበረው። ወዲያውኑም ለዶክተር ድሬ ያሰማዋል። ከዛን ሁለቱ ከኛ ጋር ይሰራል ሲሉ ወሰኑ። በሳምንታት ውስጥም 50 ሴንት በሎስ አንጀለስ ዝነኛ አርቲስቶች ወዳሉበት ስቱዲዮ አቀና። ኤሚኒየም ታሪክ ምንድነው ሲል ይጠይቋል። 50 ሴንትም በዝግታ የምታዳምጠው ይሆናል ብሎ መለሰለት። ከዚህም በኋላ የ50 ሴንት እድገት ጀመረ። ጌት ሪች ኦር ዳይ ትራይንግ በሚለው ዘፈኑ የህይወቱን ውጣ ውረድ በ6 ቃላት ገለጸው። አልበሙም በዝና ወጣ። 21 ሚሊዮን ኮፒዎች ተሸጡ። ኢንዳ ክለብ የሚለው ዘፈኑም እጅግ ሲበዛ በዓለም ዙሪያ ተወደደለት። የፊልም ስራዎች፣ የቢዝነስ ውሎች ይቀርቡለት ጀመር፣ እንደ ቪታሚን ወተር፣ ጂ ዩኒቲ ክሎዚንግ እና የመሳሰሉት። የ50 ሴንት ታሪክ ቤተሰብ ከሌለው ትንሽ ልጅነት ጀምሮ ግዛት እስከ መሆን የናኘ ሀብት ማፍራት እስከ መቻልና በዓለም ዙሪያ ታዋቂ እስከ መሆን የደረሰ ነው። የራፐር ታሪክ ብቻ አይደለም፣ ነገር ግን ሁሉንም ነገር ያጣው ትንሽ ልጅ ትልቅ ነገርን መገንባት ሲችል ያሳለፈውን ውጣ ውረድና ተስፋ አስቆራጭ ለሞት ጫፍ የደረሰ ጉዞን የሚያሳይ ነው። 9 ቦታዎች ተኩሰው ሊመቱት ችሏል። እናቱንም ሊገድሉበት ችሏል። ፊታቸውን ሊያዞሩበት ችሏል። ነገር ግን እግዚአብሔር እንደገና እድልን ሰጠው። ታሪካችንን እስከዚህ ከተከታተሉን ከልብ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ የቤተሰቡ አንድ አካል የሆኑ እኛ እዚሁ ጋር አበቃን። በቸር ቆዩን።